የአቡነ ሩፋኤል ወንድማቸው የሸኔ አመራር ነው እና ሩቃቲም ነው የምልህ። ገዳይ ሲኖዶስ ውስጥ ነው ያለው። አሳዛኝ ዜና ቄስ ፍሬው ሀብታሙ ባልታወቁ ኃይሎች በጥይት ተገደሉ። ከዚህ በላይ ሞት አለ እንዴ? ለኦርቶዶክስ ከዚህ በላይ ሞት አለ? ምንድን ነው የሚጠበቀው? እንዲህ መጫወቻ ላይ ሰው ህይወት እስኪ ያስቡት። ማድበስበስ ነው የተጀመረው። በከሚሴ ሀገረ ስብከት ለረጅም ዓመት ሲያገለግሉ የነበሩት አባታችን ቄስ ፍሬው ሀብታሙ በዛሬው ዕለት ተገድለዋል። ማን ገደላቸው ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ። የሚታወቅ ስለሆነ ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት እንታጂ ነገ ወደ ካህናቱ ይቀጥላል። ጊዜው የጴንጤው አሜን። ደብተራ ይነቀላል፣ አሜን። ለካሚ ይነቀላል። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ከህገወጥ ጵጵስና እስከ ህጋዊ ወንብድና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ማቅ ያስለበሱ የጥቁር ታሪክ ባለቤት ህገወጥ ጵጵስና አልሆን ሲላቸው በህጋዊ ወንብድና ቦታውን ያዙ። እርሳቸው ቦታ ከያዙ በኋላ በመዋቅር ቤተክርስቲያኗን ሽባ እያደረጉ ይገኛሉ። ላብነት ብንጠቅስ ከእርሳቸው ስልጣን በፊት የማህበረ ቅዱሳንን ጥንካሬ ማየት እንችላለን። በቤተክርስቲያን ጉዳይ ቀድሞ የሚደርስ ቀና ያልሆነ መንገድ የሚሄዱ አባቶችን ጭምር የሚሞግት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሰሶ ከምንላቸው ማህበራት አንዱና ግንባር ቀደሙ ነበረ። ከሲኖዶስ ባልተናነሰ የማህበረ ቅዱሳንን መልእክት ለመስማት የምንናፍቅ ብዙዎች ነበርን። ህዝበ ክርስቲያኑን በማስተባበር ገዳማትን እያገዘ የገጠር ቤተክርስቲያንን ያሰራ ነበረ። በወቅታዊ ጉዳዮች ይሳተፋል። ሰብአዊ ድጋፎችን ያደርጋል። በተለይም ወጣቱ የኦርቶዶክስ ተዋሕዶ አማኝ እንደ ማህበረ ቅዱሳን የሚመካበት አልነበረም። ይህንን ሰው ነግሮን ሳይሆን በአደባባይ ያየነው ሐቅ ነው። የእውነት ለመናገር አቡነ ሳዊሮስ ከመጡ በኋላ ይህ ማህበር ሽባ አድርገውታል። ህጋዊ ውንብድናቸውን በመጠቀም የማህበሩ አባላት ትንፍሽ እንዳይሉ ያሉትንም ለቅመው በማሳሰር ቤተክርስቲያን ተቆርቋሪ የተማረ ወጣት እንዳይኖራት እያደረጓት ይገኛሉ። በኔ ዘመን እንደ ኮከብ አብርቶ እየጠፋ ያለ ማህበር ቢኖር ማህበረ ቅዱሳን ነው። እንደ ትናንቱ ቢሆን ማህበረ ቅዱሳን በወገኖቹ ሞት ሚዲያውን ያጥለቀልቀው ነበረ። ሰብአዊ ድጋፉን ይዞ 24 ሰዓት ባልሞላ ጊዜ ውስጥ አርሲ ላይ ይገኝ ነበረ። ማህበረ ቅዱሳን ዝም ብሎ ማህበር አይደለም። በበረከት ስራ ስም የተማሩ ወጣቶች የሚሰበሰቡበት፣ በቀጣይ የቤተክርስቲያን ዕጣ ፈንታ የሚወያዩበት፣ ወንጌል የሚስፋፋበት፣ ብዙዎች ከጥቅም ጋር የማይገናኝ የትውልድ ቀጣይነት የሚረጋገጥበት፣ የቤተክርስቲያን መሪዎች የሚታነጹበት ማህበር ነው። ይህንን ማህበር ምርኩዝ እንዲይዝ አድርገውታል። ይህንን ማረጋገጥ ከፈለጋቸው አቡነ ሳዊሮስ ከመጡ በኋላ ሳይመጡ በፊት የማህበረ ቅዱሳን ተግባር መገምገም ትችላላችሁ። በህጋዊ ውንብድና ቤተክርስቲያንን አቅም እንዳይኖራት የመንግስት መገልገያ መሳሪያ እንድትሆን አማኞቿ መብታቸው እንዳይጠይቁ ከጠየቁም እንዲታሰሩ እንዲንገላቱ በማድረግ የአንበሳውን ሚና እየተጫወቱ ይገኛሉ። በአንድ ሳምንት ውስጥ የታሰሩ መምህራኖች ማረጋገጫ ናቸው። እዚህ ጋር ከዚህ በላይ ሞት አለ እንዴ? ለኦርቶዶክስ ከዚህ በላይ ሞት አለ? ምንድን ነው የሚጠበቀው? እንዴ አባቶች ምንድነው አሁን የምትጠብቁት? አሁን ምንድነው? በቃ እንደባለፈው ጥቁር ልበሱ በሉንና ፊት ከፈራችሁ እኛ ፊት እንምራ፣ ልጆቻችን ይዘን እናንተ ኋላ ኋላ ተከተሉ። እስቲ አንድ ወር ድንኳን ጥለን እንቀመጥ፣ እኛም ሰማዕትነት እንውሰድ። በቃ እቤት መተው ከሚገሉን አይቀርማ። ለሸኔ ድጋፍ የዋለ ነው የተቀበለው ሸኔ ነው። ምክንያታቸው የአጃቢያቸው ወንድም የሸኔ አመራር ነው። የአቡነ ሩፋኤል ወንድማቸው የአጃቢያቸው ወንድማቸው የሸኔ አመራር ነው። ተቀበል እና ሩቃቲም ነው የምልህ። ገዳይ ሲኖዶስ ውስጥ ነው ያለው። ገዳይ ቤተክርስቲያን ውስጥ ነው ያለው። ገዳይ አባት እያልክ መስቀል የምትሳለመው ነው። ገዳይ እሱ ቤተክርስቲያኒቷ እየተዘረፈች ነው። እንዲህ መጫወቻ ላይ ሰው ህይወት እስኪ ያስቡት። ማድበስበስ ነው የተጀመረው እዚህ ሀገር። ድብስብስብስ እነሱ አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል። በሚቀጥለው እንነጋገራ። እንዲህ የሚባል ነገር ትክክል አይደለም። መነጋገር አለብን። ህፃናቶቹ እዛ በረሃ ላይ ፈሰው ቀርተዋል። ማን ነው ዙሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ፣ በመትረየስና በቦምብ ታጨዱ። ህፃናት ወደ ግራ ሄዱ፣ ወደ ቀኝ ሄዱ ጫካ ውስጥ። እንዱ ትንሽ
እንዴት አይነት ህሌና ለብስብስ እያደረግን የምንሄደው? ስለዚህ በዚህ አጀንዳ ውይይት ካልተደረገ ይሄ ምክር ቤት በዚህ አጀንዳ ውይይት ካላደረገ በሌላ ሊወያይ አይችልም። ይሄ እንወያይ ስለኔ ዝም ብሎ በስሜት ፈርሶ እነሱ የሚፈልጉት አገሪቱ እንድትፈርስ የሚፈልጉት ኃይሎች በሚፈልጉት እንሄድ እያልኩ አይደል። እነሱ ይሄ ብጥብጥ ተነስቶም እንድትፈርስላቸው ነው የሚፈልጉት። ከተጠያቂነት ለማምለጥ ነው የሚሮጡት። በሱ መንገድ አይደለም። መጠየቃል በግልጽ ተናግረን ፊት ለፊት ተነጋግረንበት አውግዘነው በቃ አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገልበት አሳዛኝ ዜና ቄስ ፍሬው ሀብታሙ ባልታወቁ ኃይሎች በጥይት ተገደሉ። በከሚሴ ሀገረ ስብከት የባቲ ጓጸባ አቡነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ ትናንት ሰኔ 17 2018 ዓ.ም በባቲ ከተማ በሚገኝ መኖሪያ ቤታቸው ውስጥ ባልታወቁ ኃይሎች በተከፈተባቸው የጥይት ጥቃት ህይወታቸው ያለፈ ሲሆን በባለቤታቸው ላይም የአካል ጉዳት መድረሱ ታውቋል። የአራት ልጆች አባት የሆኑትና በቅን አገልግሎታቸው እንዲሁም በልማት ተሳትፏቸው በምዕመን ዘንድ የሚወደዱት ቄስ ፍሬው ስርዓተ ቀብርም ዛሬ ሰኔ 18 2018 ዓ.ም በባቲ ጓጸባ አቡነ ተክለ ሃይማኖት ቤተክርስቲያንም ተፈጽሟል። የሀገረ ስብከቱ ህዝብ ግንኙነት ክፍል ድርጊቱን በጽኑ ያወገዘ ሲሆን መንግስት ጥቃት የፈጸሙ አካላትን በአስቸኳይ ለህግ እንዲያቀርብና የባቲ ከተማ ምዕመንም ከመንግስት ጋር በመሆን ጉዳዩን በቅርበት እንዲከታተሉም ጥሪ አቅርበዋል። በከሚሴ ሀገረ ስብከት ለረጅም ዓመት ሲያገለግሉ የነበሩት አባታችን ቄስ ፍሬው ሀብታሙ በዛሬው ዕለት ተገድለዋል። ማን ገደላቸው ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ። የሚታወቅ ስለሆነ የኦርቶዶክስ አባቶች በየገዳማቱ በየቤተ ክርስቲያኑ ምእመኑ የሚጨፈጨፉት እንግዲህ ማን እንደሚገድላቸው ይታወቃል። አንድ ግለሰብ በሃይማኖቱ ከተገደለ ማን እንደሚገድለው ይታወቃል። ስለዚህ እኔ ራሴን ከጠላት ለመከላከል የአባቶችን ትእዛዝ አልጠብቅም፣ መግለጫ አልጠብቅም። በዚህ ከቀጠለ ነጠላና መጽሐፍ ቅዱስ ብቻ ይዞ ወደ ቤተክርስቲያን መሄድ ቅንጦት ነው የሚሆነው። ሌላ ሶስተኛ ራስናችሁን የምትከላከሉበት ነገር ያስፈልገናል ማለት ነው። እኛ ኦርቶዶክሶች ቤተክርስቲያን በሀገራችን በነጻነት እምነታችንን ማምለክ አልቻልንም። ይሄ ደግሞ የኛ ድክመት ነው። ቤተክርስቲያናችንን፣ ሃይማኖታችንን፣ ራሳችንን ማስከበር ያልቻልነው እኛ ነን። ሾርት ሚሞሪ እንደሆነ ይታወቃል፣ እንደምንረሳ ይታወቃል፣ በ24 ሰዓት እንደምንረሳ ይታወቃል። እሱ ነው ያደረጉ ያሉት። እሱን ደግሞ ያውቁታል፣ ደካማ ጎናችንን ያውቁታል። ስለዚህ ግድያው ቀጥሏንም ይቀጥላልንም። በዚህ ከቀጠልን በተለይ ምንም ነበር የሚባል ታሪክ ነው ሊኖር የሚችለው። ኦርቶዶክሱ በጣም ተኝቷል፣ በጣም ዘግይቷል። እኔ ምን እንደምላላቅም በጣም ነው የሚያመው። እንግዲህ እንደዛቱብን እንደፎከሩብን ወሎ ላይ ብለው በቃል ወሎ ላይ እናሳያችኋለን መገደል አለባቸው ብለው እንደዛቱብን ጀምረውታል። እንግዲህ ልብ ያለው ከኦርቶዶክሱ ወንድ የለ ከሆነ ወይ ንገሩና አባቶቹን የሚጠብቅ ወንድ ከሌለ ከጠላቶቹ ጋር እኩል መቆም የሚችል ወንድ ከሌለ ንገሩን። በነገራችን ላይ ከጠላትህ ጋር ፊትና ኋላ አይደለም መራመድ ያለብህ፣ ገዳይህ ጋር ፊትና ኋላ አይደለም መራመድ ያለብህ፣ እኩል ነው መራመድ ያለብህ። እኩል ካልተራመድክ ትበላለህ። እኔ አላቅም ብቻ ያማን ከኛ ሰው መጥፋቱ ያማል። እኔ አባቶችን አልጠብቅም፣ አባቶች መግለጫ እስከሚሰጡ አልጠብቅም። ከገዳይ ቡድን ከገዳይ ፊት ቁሜ አልጠብቅም፣ የነሱን መግለጫ አልጠብቅም። ስለዚህ እንግዲህ የሚበጃችሁ እናንተ ታውቃላችሁ። በችርቻሮ ማለቅ ወይስ መፍትሄ ፈልጎ መዳን ምርጫው እናንተ ነው። የማንም በጣም ያማል። ሌሎች ተሰደብን ብለው ብዙ ነገር ያደርጋሉ። እናንተ ግን እየተገደላችሁ ምንም ማድረግ የማትችሉ እንደዚህ ልፍስፍስ ደካማ መሆናችሁ በጣም ያሳዝናል። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። እኔ
ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሳል። በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል። አልተፈጸመም? ሄዷል። ዳግመኛ እሱን ራሱ ነው የምጠብቀው። ያው በክብር ሲሄድ እንዳያችሁ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ ነው አለ። ፊት ካንተ ጋር ነበር። አሁን የሚመጣው ሲመጣ በምን በክብር ምን ላይ በክብር መጥቶስ መሬት ይነካል? አይነካም። እሱማ ሌላ ቴዎሎጂ አይነካም። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል አይደል? ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ነገርን የሚመራ ወክሎልናል እሱ ራሱ ኢየሱስ ክርስቶስ በአካል መጥቷል ያሉ ነው። አገሪቷን እንዴ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስተፈሪያን እንደዛ ይላሉ። የኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን የሚካፈሉት የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? የመጨረሻ የዓለም መንግስታት ሁሉ እጃችሁ ሰላም ከኢትዮጵያ ብሎ እጃቸውን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች፣ ወደ እግዚአብሔር ትዘረጋለች። ዓለም ግን የዓለም መንግስታቶች ግን እጃቸውን ወደ ኢትዮጵያ መንግስት ትዘረጋሉ። ኦኬ ጥሩ። የት አካባቢ ነው? የኤደን ገነት ኢትዮጵያ ውስጥ የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ አባይ የመነሻው ዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለን በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድን ነው ደግሞ እንደሱ? አዳምና ሔዋን የሚባል ታላ አዳምና ሔዋን የሚባል ገነት። አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሱ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አዳም ኦሮሞ ነው፣ ሔዋን አማራ ናት። በምን አይደሉም? እስራኤላዊ አይደሉም? እስራኤላዊ አይደሉም? አይደሉም። በምን መረጃ ነው እርሶ? እስራኤል የምትባለው ሀገር አመትም አልሞላም። ግን አውቀዋል። ሔዋን ማለት እኮ ለአዳም ከባቡ ጋር አውርታ አፕሉን የሰጠችው ፍሬውን የሰጠችው አትብሉ ከተባሉት ፍሬ አምጥታ ለአዳም የሰጠችው እኮ ነች ሔዋን። ሔዋን ማለት ከአዳም ጎን አጥንት ውስጥ ከግራ ጎን ነው። ጎኑ ራሱ ቀኝ አይደለም፣ ከግራ ጎን ነው የተፈጠረ። ከዛን አሳሳተኝ፣ ሰይጣን አሳሳተኝ አለች እሷ አይደል? እሱ ደግሞ ማን አሳሳተኝ አለ? ሔዋን አሳሳተኝ። አንተ የሰጠኝ ረዳት ናት ያልካት እሷ ነች ብሎ በዛ የተነሳ አሁን እህቶቻችን የሴቶች እንቅርት የጉሮሮ ነገር ወጥ ነው። ወጥ ነው። የኛ ግን አለ አይደለም። እኛ ታይለከለ በቃ ይሄ እንቅርት እኛ አልዋጥ ነው። ምልክቱ በዛ ምክንያት ነው። ይሄ አልዋጥ ነው። እኛ እየበላን እሱ ቅድም አይኔ ሳይኖረኝ አይን ሳይኖረው አዳም አይንም ሳይኖረው ምንም ሳይለየው በቃል ብቻ ስለነበረ የምኖረው አይኑም ሳይኖረው ራሱን ሳይው ምን ሳይል የተናገረውን ቃል እሷ የሰጠችውን በለስ እያኘከ አልዋጥም ሊውጥ ሲል አስታወሰ፣ መለሰ፣ ወጣ፣ መልሶ አወጣ። እዚህ ጋር ሲያወጣ በቃ እዚህ ጋር አሁን አበጣችበት። ወንድነት እዚህ ጋር እንቅርተው ነገር እዚህ ጋር ነገር። ኧረ ምን ጉድ ላይ ደረስን ግን ጎበዝ። አሁን ማሳያችሁን ቪዲዮ ከተመለከታችሁ በኋላ ስለዚህ ማህተባችሁ እውነት ትናገራላችሁ። ኮሜንት ላይ ሁላችሁንም መልሳችሁን እንጠብቃለሁ። ተመልከቱ። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። እኚህ አባት እንግዲህ እየተናገሩት ያላችሁ እጅግ በጣም የሚገርማችሁ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ኤርሚያስን ነው። በዓታችሁን መነኮሳት ለቃችሁ አትውጡ፣ በከተማ መነኮሳት እጅግ በጣም በዝተዋል፣ እባካችሁን ሳይረፍድብን ወደ በዓታችን እንመለስ፣ እንጽና፣ እንጸልይ፣ ተነሱ፣ ቀዳሽ አላጣንም በከተማ ስላሉ ነው። እንግዲህ ተመልከቱ። ደግሞ አይደለም ይሄ ፈዋሽ የሎሚ እምነታቸው ነው። የብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ልጆች እውነት ተናገሩ። ስለዚች ማህተባችሁ የሎሚ የቃሪያ የበሶ የማር የሚባል እምነት አለ? ቤተክርስቲያናችን እንደዚህ ታስተምራለች? ይሄን ሁሉ ድርጊት የሚያደርጉት ለምንድን ነው ከተባለ ተመልከቱ። እውነታው እዚህ ጋር ነው። ማርያም ለቁስቋም ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ሰጪ። እስቲ በደንብ አድርጋችሁ ነው እንደዚህ እንደምታዩት ህዝቡ ምእመኑ ጊፍት እየሰጠ እየተባረከ ነው ሲጻፉላት። ብፁዕ አቡነ ኤርሚያስ የተናገሩት ይህንን ነው። ገንዘብ እንዳይሸውዳችሁ አባቶች ተመለሱ፣ በበዓታችሁ ጽኑ ማለታቸው ነውር አለው። ስለዚህች ማህተባችሁ ሁላችሁም ኮሜንት ላይ አሳውቁኝ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱት ላልገባቸው ላልደረሳቸው። እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብን? እስቲ እንደ ልጅነታችን ለአባታችን የተወሰኑ ጥያቄዎችን እናንሳ። እናንተ ቪዲዮን በደንብ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ጥያቄዎቻችሁንም ኮሜንት ሴክሽን ላይ ጻፉላቸው አድርሱልኝ። አባታችን ያልተባለውን ነገር እንደተባለ አስመስለው አቅርበውታል። በመጀመሪያ ደረጃ አባት አያስፈልገንም ያለ ኦርቶዶክሳዊ ትውልድም ኦርቶዶክሳዊ ወጣትም የለም። ነገሩ ከተማ ለከተማ የሚያውደለድል የምንኩስናን ግብር ትቶ ያለ ግብሩና ያለ ስፍራው የተገኘ ምንኩስናውን የሚያስነቅፍ ቤተክርስቲያንን የሚያስተች ግን መነኩሴ መሳይ አውደልዳይ አያስፈልገንም ነው የተባለው። እንደዚህ ያልተባለውን እስከ ማባል ድረስ ያደረሰውትኝ የትኛው ስፍራ ላይ ይዋሉ እንደሆነ ጥያቄው ደርሶ ተዋለው። ግን አባታችን
እንደሚያውቁት ክህነትም ሲሰጥ በቤተ ክርስቲያንም በጎቹን መንጋው እንዲጠብቁበት ነው። ታዲያ እርሶም ሲናገሩ እንደሰማ ነው እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም፣ እኔ ንስሐ ልጅ የለኝም እግዚአብሔር ይመስገን እያሉ ይኮሩበታል። የንስሐ ልጅን አለመያዝ የሚያኮራው አባት የእውነት ያስፈልገናልስ ወይ? እንዴት ነው የኦርቶዶክስ ጀግኖች ለሃይማኖት አንገታችን የምንሰጠው እኛ በቃ ወንዶች ሃይማኖታችን ለመጠበቅ የምንታጠቀው? ንስሐ እንግባ፣ እስኪ ንስሐ እንግባ። መታጠቅ ምን ያስፈልጋል? ንስሐ ለምን በቃ ይሄ ሁሉ የመጣ በእኔ ኃጢአት ነው። ፈጣሪን በድየዋለሁ፣ እየዘሞትኩ እየዘፈንኩ ፍትወት በቃ አፍንጫዬ ላይ ወጦብኝ ዝሙት ሰልጥኖብኝ ፈጣሪን አስቀይሜዋለሁ፣ በሐሜት አስቀይሜዋለሁ። ፈጣሪን በተንኮል ሌላውን በመጥላት በመቀኝነት አስቀይሜዋለሁ። የኔ ኃጢአት ዘረኛ ሁኜ ወንድሜን አብሮኝ ያደገውን የአማራውን የትግሬውን የኦሮሞውን ወንድሜን ጠልቼ በክፋት እግዚአብሔርን አስቀይሜዋለሁና ንስሐ ልግባ። ለምን ትሬንድ ለምን ይሄ አይሆንም? እያቃምኩ እያጨስኩኝ በማይረባ መጠጥን በራሴን በማደንዘዝ ራሴን በመደበቅ ፈጣሪን አስመርሬዋለሁ። ለልጆቼ መልካም ሳልሆን እኔም ለእናቴ መልካም ሳልሆን ባለቤቴን በስነ ስርዓት ባልነቱን ሬኮግናይዝ ሳላረግ በዝሙት ኑሬያለሁ፣ ሚስቴን በድያለሁ ብለን ለምን ንስሐ አንገባም እንዴ? የምን ቤተክርስቲያን አስጠብቅ ተዋጋ ምናምን ነው? ንስሐ ገባ አንተ ራሱ እንደዚህ ያልከው ሰውዬ። እንዴት ነው ነገሩ? ለምን ንስሐ ትሬንድ አይሆንም? እስኪ ከዛሬ ጀምሮ እስኪ ይሄ የእውነት አሁን ለሚሞቱ ወገኖች በቃ የእውነት ከልብ ተቆርቁረ ይሆን ደስ የሆነ ልብ አዝኖ አልበላ አለ። ለምን ዋሻለን? አልበላ አልጠጣ አለ። እንደው ከዚህ ከቲክቶክ ያለፈ እንደው አንዱ ለደቂቃ እንኳን ስለ እነሱ የሆነ አስበህ እንኳን ትንሽ ደብሮ ያውቃል? ንስሐ እንግባ። ይሄ ሁሉ ከተሰማ ንስሐ መግባት ፈጣሪን በድየዋለሁ ብለን ንስሐ እንግባ። በቃ ይሄ ነው ትሬንዱ። አሁን አዲሱ ትሬንድ ይሄ ነው። ተዋጋ፣ ተፋለት፣ ተቋረጥ። እና እኛ ታዲያ ከገሬዎች በምን አነስነ? የሰይጣንን ነገር የምናራምድ ከሆነ ደም ማፍሰስ ለሰይጣን መገበር ከሆነ እነሱ ለሰይጣን ደም ሲያፈሱ እኛ ማበር እናፈስ ነው? ከመቼ ወዲህ ወንጌል እንደዛ የሚባል ትምህርት የለም። በቃ ተባለ እኮ ትሬንድ ይሁን። ንስሐ ልግባ፣ የኔ ኃጢአት ነው አገሬን የበደላት ወንድሜን መጠላት ነው ብለን ንስሐ እንግባ። እንዲህ ብቻ ነው የሚያተርፈን። እግዚአብሔር በቃ የሆነ ኃይል የሌለው ሆኖ ደካማ አምላክ ሆኖ ነው አንተም ትወጋለት። አሬ ኩይ ውይ ኧረ ዲስኩር እንዴ! ከየት እንዴ! እግዚአብሔርን ያላወቅነውን እግዚአብሔር መጽሐፍ ቅዱስ ላይ ምን እንደሚል ማናውቅ ሰዎች እምነታችን ዲፌንድ ከጴንጤ እምነታችን ዲፌንድ ማድረግ እንኳን አንችልም እንዴ? ትብሉ በቃ ላይ ማርያም ታማልዳለች ብቻ በቃ ይሄን እኮ ምን ነው ሌላ የምናውቀው ነገር የለንም። ምንም ነገር ሳናውቅ እንኳን ተከራክረን እንኳን ተናግረን እንኳን ሃይማኖታችን ዲፌንድ ማድረግ ማንችል ሰዎች በቃ ለእግዚአብሔር የት መች ኑረንለት ነው የምንዋጋለትና ምን ሞትለት? እስኪ እንኖርለት መጀመሪያ እንዴ። ልቤ በእግዚአብሔር ጸና። የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። በመላው ዓለም ላይ ሆናችሁ ስለኔ ስትጨነቁ፣ ስለኔ ስታስቡ፣ ለኔ ድምጽ ስትሆኑ የነበራችሁ ኢትዮጵያውያንና ኤርትራውያን እጅግ አድርጌ ላመሰግናችሁ እወዳለሁ። ከልጆቼ ከባለቤቴ ከቤተሰቦቼ ጎን ሆናችሁ የኔም መፈታት ተስፋ ታደርጉ የነበረ በማረሚያ ቤት ጠዋት ማረሚያ ቤቱ ሲከፈት ማታ ማረሚያ ቤቱ ሲዘጋ ትሄዱ ትመጡ የነበራችሁ የቤተ ክርስቲያን አባቶች፣
በጸሎት ስፍራ መበርታት መጠንከር እያለባችሁ ልጃችንን ሳናይ ልጃችንን ሳናስፈታ ወደ በዓታችን ወደ ጸሎት ስፍራችን አንሄድም ብላችሁ የኔን መፈታት ለ17 ቀን ትጠባበቁ የነበረ በመላው ዓለም ላይ ሆናችሁ የነበራችሁ እህት ወንድሞቼ ስለናንተ እግዚአብሔርን አመሰግናለሁ። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን በረከት እንዳየረዳኝን እግዚአብሔርን ግን አብዝታችሁ እንድታመሰግኑልኝ እወዳለሁ። እወዳችኋለሁ። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን